እንኳን ወደዚህ ቻናል በሰላም መጣችሁ። እኛ ሀገር ላይ ብዙ ቦታ ላይ ሲባል ሰምታችሁ ልታውቁ ትችላላችሁ። ይህን ሀሳብ ለመጀመሪያ ያለው ሰው ሩሚ ይባላል። በሱፊዝም ፍልስፍና ውስጥ ከፍተኛ ቦታ ያለው ሰው ነው። ምንድነው የሚለው ሀሳቡ? ትናንት በጣም ጎበዝ ነበርኩኝ፣ ዓለምን ስለመቀየር አስብ ነበር። ከትናንት ወዲያም በጣም ጎበዝ ነበርኩኝ፣ ማህበረሰቤን ስለመቀየር አስብ ነበር። ዛሬ ግን ጥበበኛ ነኝ፣ ራሴን ለመቀየር ወስኛለሁና ይላል። እና ብዙ ጊዜ ጊዜያችን፣ ጉልበታችን፣ አቅማችን፣ እውቀታችንን ከኛ ውጭ የሆኑ ነገርን ለመቆጣጠር በመሞከር ውስጥ ነው የምናጠፋው። በጣም በሚያሳዝን ሁኔታ ግን እኛ ካልተቀየረ ምንም መቀየር የምንችለው ነገር የለም ምድር ላይ ማለት ነው። ብዙዎቻችን የተነገረን በተለይ ወንዶች ኮንትሮል ማድረግ እንዳለብን ነው ነገሮችን። ፍቅረኛን ኮንትሮል ማድረግ እንዳለብህ፣ ትዳርን ኮንትሮል ማድረግ እንዳለብህ፣ ብቻ ባጭሩ ብዙ ነገሮችን፣ ዓለምን ኮንትሮል ማድረግ እንዳለብህ፣ ፋይናንሺያል ስቴቢሊቲ ላይ ኮንትሮል ማድረግ እንዳለብህ፣ እንዲሁም ደግሞ ሰዎችን፣ ግለሰቦችን ኮንትሮል ማድረግ እንዳለብን ነው ብዙ የሚነገረን። ይህ ነገር ነው አብዛኛው ጊዜ ወደ ዲፕሬሽን ውስጥ የሚያስገባን፣ ወደ በታችነት ስሜት የሚያስገባን፣ ወደ መሰልቸት፣ ዓለምን ወደ መጥላት የሚያመጣን። በነገራችን ላይ በመጀመሪያ ደረጃ እስኪ እንደ ምሳሌ ፍቅረኛ የሚለውን ሀሳብ እናንሳው። እሷም ሰው ናት። እሷን መጠበቅ ወይንም ደግሞ እሷ እንዳትሄድ መጠበቅ ወይንም ኮንትሮል ማድረግ ያንተ ኃላፊነት አይደለም። በመጀመሪያ ደረጃ ማለት ነው የእሷ ኃላፊነት ነው። ምክንያቱም ቴብሉ ላይ ዋጋ ያለውን ነገር ይዘህ የምትመጣው አንተ ነህ። ገባህ አይደለ? ወንድ ነህ። እሷም ደግሞ ምራኝ ብላ ፈቀደችልህ አይደለ? ስለዚህ አንተ መሪ ከሆንክ እሷን መቆጣጠር የለብህም። እሷ ነች መሪውን ላለማጣት ራሷን መግታት ያለባት። ብዙዎቻችን ግን ፍቅረኛችንን ኮንትሮል ካላደረግን፣ የትዳር ሀገራችንን ኮንትሮል ካላደረግን እያለን ብዙ ቀውስ ውስጥ እንገባለን። በመጀመሪያ ደረጃ ልንቆጣጠርናቸው በመኮርናቸው ቅጽበት እቃ አይደሉም፣ እነዚህ ሰው ናቸው። ስለዚህ የሆነ ስሜት ይሰማቸዋል። የሆነ እንዴት ነው ይሄ ሰው እስረኛ ሊያደርገኝ ነው እንደ የሚል ማለት ነው። ስለዚህ ጥላቻ በቅጽበት ውስጥ በልባቸው እንዲመነጭ እናደርጋለን ማለት ነው። ሁለተኛ ደረጃ ደግሞ ምንድነው ትልቁ ተቆጣጣሪነት ወይንም ደግሞ ትልቁ የበላይነት ምንድነው? ንቁ ራስን ማበልጸግ። አንተ በራስህ ወደ ከፍታው ስትመጣ በዙሪያ ያለው ሰው ደግሞ በአንተ መኩራራት ይጀምራል። ለምሳሌ ሁሌ ገንዘብ የምታገኝ ከሆነና ስራ ቦታ ላይ ወይንም ደግሞ የራስ የሆነ ገቢ ምንጭ ቢኖርህ ለእናትህ እንኪ አስቀምጭ ያልክ ብትሰጣት፣ እንግዲህ ምድር ላይ በዚህ ሰዓት ሞስሊ እናቱን ነው የሰው ልጅ የሚያምነው አይደለ? ብትሰጣት ደስ ነው የሚላት፣ በጣም ትደሰታለች። ኢቭን እርግጠኛ ነኝ ቆዳዋ ሁሉ ሊሸበሸብ የነበረው ይስተካከላል። የሷ ገንዘብ ሆኖ እኮ አይደለም። ነገር ግን አንተ በቁም ነገር በመብቃት ውስጥ የሚሰማት ደስታ አለ። ገባ? ፊቷ ይፈካል። ተረዳኝ? እንዲሁም ደግሞ እሷን ብትታመም ልጇ ሊያሳክማት እንደሚችል እንትን ይሰማታል። ይሁን በራስ መተማመን ይሰማታል። ችግር ውስጥ ብትወድቁ መፍታት እንደምትችል ተተማመንባለች። ይህ በሆነ ቅጽበት ደግሞ እናትህ እንደ ሕፃን ልጅ ወደ መሆን ትመጣለች ማለት ነው። እርጅናዋ የልጅነት ጣዕሟን በማስታወስ የተዋበ እንዲሆን ትረዳዋለህ። መቼ? የራስን ፋይናንስ ስታበለጽግ ማለት ነው። ስለዚህ እናትህን ኮንትሮል አደረካት በተዘዋዋሪ። ገንዘቡ እኮ እሷ እጅ ላይ ነው ያለው፣ ልከራስ ትችላለች። ንብረቶች እሷ እጅ ላይ ናቸው ያሉት። ነገር ግን አንተ ራስህን በማሳደግህ ውስጥና ራስን ብቁ በማድረግ ውስጥ የእናትህ ስነ ልቦና እንዲተማመንብህ አደረግ። ኢን ሴንስ ንብረቶቹና እቃዎቹ እናትህ ጋር ቢሆንም እንኳን እምነቷና ችግሮችን ሁሉ ያሸንፍልኛል የምትለው ግን እቃው ላይ ሳይሆን አንተ ላይ እንዲሆን አድርገዋል። እንዴት? ተሽለ በመገኘት ጥሩ ልጇ በመሆነ ጠንካራ ልጇ በመሆነ ራስህን ኮንትሮል አድርገህ ገቢ ማምጣት ስለቻልክ። ተረዳኛ? ነገር ግን ገንዘብ ይዘህ የሆነ ንብረት ሰርተ ዋቴቨር ኢት ኢዝ በሆነ መንገድ ገቢ ኖሮ ገንዘቡ አንተ ጋር ሆኖ ሁሉ ነገር እናትህ ጋር ሂደህ ፈራጅ ቁራጭ ለመሆን ከሞከርክ ትሰለቻታለህ። ልጇ ስለሆንክ ትቀበላለች፣ ነገር ግን ትሰለቻታለህ። እንዲሁም ደግሞ ቤተሰብ ውስጥ ልጅ ካለና ውርስ ካለ እንኳን ለአንተ ከሚሆን ይልቅ ለዚህኛው ልጇ ነው የምትመኝለት። ኢቭን አንተ ባትወርስ ሁሉ ደስ ይላታል። ለምን? ሁሉ ነገርህ በራስህ ስራ አደረገህ ወይንም ደግሞ ከአንተ የምታካፍለው ነገርና በስብዕና በባህሪ በእገዛ በገንዘብ ሰዎችን አካፍለህ ራስን አሻሽለህ ኮንትሮል ማድረግ ሲገባ እነዚህን ነገሮች አንዱንም ሳታሟላ ነው ልትቆጣጠራት እየሞከርክ ያለው። ስለዚህ ጥላቻን ያመነጫል ማለት ነው፣ ጥላቻን ይፈጥራል ማለት ነው። በተመሳሳይ ዓለምም እንደዚሁ ነው። ሰላማችን የምናጣው፣ ረፍታችን የምናጣው
ከኛ ውጭ በሆኑ ነገሮች ላይ ትኩረታችንን አድርገን እነሱን ለመቆጣጠር ስለምንሞክር። በስቶይሲዝም ፊሎሶፊ ውስጥ ማርከስ አውሬሊየስ ዋነኛ ተጠቃሽ ንጉስ ነው አይደለ? ወይንም ሜዲቴሽን የሚለው መጽሐፍ የጻፈው ታላቅ ሰው ማለት ነው። እና ማርከስ አውሬሊየስ ከሚታወቁለት በጣም ፌመስ ከሆኑት ጥቅሶቹ መካከል ወይንም ደግሞ የስቶይሲዝም ቤዙ መሰረታዊ የፍልስፍናው ሀሳብ ምን ብሎ እንደሚጀምር ታውቃላችሁ? ኮንትሮል ማድረግ የምትችሉት ራሳችሁን ብቻ ነው። መቆጣጠር የማትችሏቸው ነገሮች ላይ ጊዜያችሁን አታባክኑ ነው የመጀመሪያው ሀሳብ። ሁለተኛው ምን ይመስላችኋል? ከእውነታው በላይ ሀሳቦቻችን ናቸው በስቃይ ህይወታችንን የሞሉት ይላል። ኢማጂኔሽናችን ነው ሰፈር የሚሰጠን ከኖርማል ሰፈሩ በላይ ማለት ነው። ለምሳሌ አንድ ሰው እስር ቤት ገብቶ ወይንም ደግሞ ሊታሰር እንደሆነ ልክ ተነገረው እንበል። ታስሮ ስለሚያሳልፈው ስቃይ የሚስለው በጣም ብዙ ሺህ ፕሮባቢሊቲዎች አሉ። እነሱ ናቸው ግን ከእስሩ በላይ የሚጎዱት፣ የሚያሰቃዩት፣ ታማሚ ያደረጉት። እዛ ሲገባ እንኳን በኮንፊደንስ እስር ቤቱ ላይ ከእስር ቤቱ ሁኔታና ማንነት ጋር ተላምዶ ነፃነቱን አቶም ቢሆን መኖር እንዳይችል እንኳን ቀድሞ አይምሮውን ስትራፕ ያደርጉበታል ማለት ነው። ለምን? ኢማጂኔሽኑ ገደለው። ባላወቀውና እርግጠኛ ባልሆነበት ወይንም ደግሞ ከሱ ውጭ በሆነ ነገር ላይ በሀሳቡ እንዲህ ይሆናል እኮ ብሎ መቆጣጠር ስለፈለገ ያ መቆጣጠር መፈለጉ ወደ ስቃይ ተቀየረ ማለት ነው። ኢቭን በሁኔታው ላይ በተግባር ገና ይሄ ሀሳብ ላይ ነው አይደል? በተግባር እውነታው ላይ እንኳን ሲመጣ ጠንካራ መሆን እየቻለ ቀድሞ ግን በሀሳቡ ጠንካራ እንደማይሆን፣ ነገሮች ፈተና እንደሚበዛባቸው፣ እዛ ቦታ ላይ ጥቃት እንዳለ፣ እዛ ቦታ ላይ ችግር እንዳለ በማሰብ ውስጥ ወደፊት የሚመጣውን ኃይሉን እንኳን ዛሬ ላይ ኮንትሮል ለማድረግ በሞከረው ነገር ግን በማያውቀው ወይንም ከሱ ቁጥጥር ውጭ በሆነ ጉዳይ ላይ ባሰበው ሀሳብ ምክንያት አከሸፈው ማለት ነው ኃይሉን። እንደዚህ ነው እንግዲህ ህይወት። ብዙዎቻችን ከኛ ውጭ ነገርን ለመቆጣጠር እንሞክራለን። ወደድክም ጠላህም አንተን የፈጠረ ኃይል አለ፣ ክሬት ያደረገ ኃይል አለ። እሱን አላየሁትም አላምንም በለኝም ችግር የለውም። ከእናትህና ከአባትህ የዘር ውሁድ ክሬት ተደርገሃል። ሴልህ ከዛ ተገኝቷል። ያ ሴል አድጎ አሁን ላለበት ደረጃ በቅታል። አለቀ። ከነሱ በፊትም ሌላ እያልክ ወደኋላ መሄድ ትችላለህ። በአምላክም የምታምን ከሆነ ሰየው ፈጣሪ አለ። ኢምንት ነህ፣ በጣም ትንሽ ነህ ምድር ላይ አንተ። እኔ ራዌል በጣም ትንሽ ነኝ። ምንም አይነት ኩራትና ኩፈስ አያስፈልግም። በጣም አቅመ ቢሶች ነን የሰው ልጆች። ይሄ የሚገባን ብዙ ጊዜ ስንታመም ህመም ውስጥ ስንገባ ነው። ወጣት ሆነን ሳለ ለምሳሌ አንድ የ17 ዓመት ልጅ እስከ 25 ዓመት ልጅ ያለ ሰው በእርግጠኝነት ሁሉን ነገር የሚያውቅ ነው የሚመስለው። ሁሉን ነገር የሚያውቅ በቃ ከሱ ውጭ ማንም የሚያውቅ እንደሌለ ነው የሚያስበው። ምንም ነገር ማድረግ እንደሚችል ይተማመናል። ህልሞች፣ በጣም ብዙ ህልሞች ያልማል። በጣም ብዙ ማሳካት የሚፈልጋቸው ነገሮች አሉ። በሚገርማችሁ ሁኔታ አስተውላችሁ ከሆነ ህልሞቻችን በሙሉ ልጅ ሆነን አልመን ከዛ ታዳጊ ወጣትነት ላይ ስንደርስ ወይም ቲኔጀር ላይ ስንደርስ ያጣናቸው ተራ ህልሞቻችን ነው። ስኳር መላስ፣ ማር ገዝቶ ስለመብላት ትናንሽ ህልሞች ናቸው። ግን ይሄ ህልሞቻችንን የማጣት ሂደት አሁንም ቀጥሏል። ብዙዎቻችን አስተውለን ከሆነ መሆን የምንፈልገው ጉዳይ ነበር 19፣ 17 ዓመታችን ላይ ዶክተር፣ ኢንጂነር ወዘተ፣ ወይንም ደግሞ የግል ፍላጎት ነበረን። አሊም፣ በእውቀቱ የተከበረ ዩቲዩበር መሆን፣ ብዙ አይነት ፍላጎት ነበረን። እነዚያ ሁሉ ፍላጎቶቻችን ዛሬ ላይ የሉም። 30፣ 25 ስናልፍ 30 ስንገባ ፌድ ያደርጋሉ። ህልሞቻችን ትተውን ይሄዳሉ፣ ይበተናሉ። ከዛ በኋላ ምንም አለመሆናችንን ያኔ ነው የምንረዳው። በሰዓቱ ግን ወጣትነት ስላለ ሁሉም ነገር ማሳካት እንደምንችል ይሰማናል። እኔንም ጨምሮ አሁንም ድረስ ይሰማኛል። ግን ይሄ ልጅነት መሆኑን ተረድቻለሁ። ይሄ ማለት ልጅነት መሆኑን ተረድቻለሁ ስላችሁ እንዴት ነው? በማሰብ ውስጥ ወይንም ደግሞ ከኛ ውጭ ሆነ ነገርን በሀሳቤ ኮንትሮል አደርጋለሁ፣ ነገ እንደዚህ ደርሳለሁ፣ እንደዚህ ይገዛለሁ፣ እንደዚህ ያመጣለሁ ብለን ስላሰብን ነገሮች እንደማይሳኩ ያሰብኑን ለማሳካት ተግባር መጨመር እንዳለብን ትልቅ ትምህርት ተምሬያለሁ ማለት ነው። ብዙዎች ግን በሀሳባቸው ነው ስቃይ ውስጥ ያሉት። ከነሱ ውጭ የሆነ ነገርን ኮንትሮል ስለማድረግ ያስባሉ። የት ገባች፣ የት ወጣች፣ ምን በላች፣ ምን ጠጣ፣ የት ሄደ፣ ማን ጋር ሄደ፣ እቺ ልጅ ልትቀማኝ ነው፣ የት ነው የሚሄደው፣ ይሄን ነገር ማቆም አለበት፣ እንደዚህ ማቆም አለብህ፣ ሱስን ማቆም አለብህ። ሰዎች ሱስን የሚያቆሙት ለእናንተ ብለው አይደለም፣ ለራሳቸው ብለው ነው መሆን ያለበት። ለእናንተ ብለው ካቆሙ እንኳን እስረኛ አደረጋችኋቸው ማለት ነው፣ አልጠቀማችኋቸው። ለእናንተ ብለው ካቆሙ እናንተ በተለያያችኋቸው ቅጽበት
ይበልጡኑ ወደዛ ውዳቂ ህይወት ይገባሉ። ከፍ ብለው ዝቅ እንዲሉ ትልቅ ምክንያት ሆናችሁ ማለት ነው። የእነሱ ስኬትና ውድቀት በእናንተ እጅ ላይ እንዲሆን አደረጋችሁ ማለት ነው። ይሄ ደግሞ ማኒፑሌሽን ነው፣ ወንጀል ነው። የሰው ልጅ ሰብአዊነትና የግል ከፍታን ለራስ ዓላማና ጥቅም ሲባል ፍቅር፣ መዋረር፣ መተሳሰብ ለእኔ ብለህ በሚል ቋንቋ ውስጥ ለራስ ዓላማ መዋል ይሄ ወንጀል ነው። በነገራችን ላይ ሰዎች ግን በራሳቸው የራሳቸውን ችግር ሱሳቸውን ሊሆን ይችላል መፍታት አለባቸው በራሳቸው መንገድ። ነገር ግን እኛ የሰው ልጅ ከኛ ቁጥጥር ውጭ ሆነ ሌላ ኃይል ሆኖ ሳለ ልንቆጣጠር እንሞክራለን። ወላጆች ልጆቻቸውን ሊቆጣጠሩ ይሞክራሉ። በፍጹም ይሄ የማይሆን ነገር። በጠቅላላው ህይወት ላይ ባመናችሁት ነገር ትከዳላችሁ። ሰዎች ይዋሻሉ፣ ይከዳሉ፣ አሳልፈው ይሰጣሉ እና ሰርፕራይዝ ያደርገናል። እንዴት እንደዚህ ሊሆን ቻለ? እንዴት ሊሆን አይችልም? እንዴት እንደዚህ ሊሆን ቻለ ብለን እንዴት እንጠይቃለን? ሊሆን ይችላል እንጂ በደንብ ነው ሊሆን የሚችለው። እንዴት እንደዚህ ሊሆን ቻለ ብሎ የሚጠይቅ ሰው ያንን ሰው ተቆጣጥሬዋለሁ ብሎ ያስብ የነበረ ሞኝ ነው ማለት ነው። ዛትስ ዘ ፕሮብሌም። ብዙ ሰዎች እንደዛ ነው የምናስበው። ፍቅር ውስጥ ያለን ወጣቶች ድንገት ተነስታ ስትሄድ እንዴት እንደዚህ ሊሆን ቻለ? ሞኝ ስለሆንክ ነው። ኮንትሮል ማድረግ የምችለው ራስህ መሆንህን አላወቅም። እሷን እንደተቆጣጠርካት ይሰማህ ነበር። ጋራንትድ ሆነ ነበረ። እጅህ ላይ እንዳለች አስበ ነበረ። ነገር ግን የትኛውም የሰው ልጅ ከእናንተ ቁጥጥር ውጭ ነው። ሰዎች ይዋሻሉ፣ ይከዳሉ፣ አሳልፈው ይሰጣሉ፣ ችግር ውስጥ ያስገባሉ። ከምታስቡት ውጭ ከምታስቡት አቅጣጫ ውጭ ይዘዋችሁ ይነግዷሉ። በጣም ውስብስብ ናቸው። በልጅነታችን የነበሩን ህልሞች፣ ወጣቱንን ልናሳካቸው የምንፈልጋቸው ነገሮች በሙሉ ዛሬ ኦና ቀርተዋል፣ ባዶ ቀርተዋል። ይህ ማለት ከሽፈናል ማለት አይደለም። አንዳንዱ ሰው እንደዛ ይሰማል። እንዲህ መሆን ነበር ምኞቴ፣ ይህን ያህል ዓመት ታገልኩኝ፣ ይሄ ስለቀረ ከዚህ በኋላ ምን ትርጉም አለው ብኖር የሚል ሰው አለ። ይህም ጤናማ ማንነት አይደለም። ምንም የከሸፈ የሚባል ዘመን የለም። ለመጪው ዘመን የሚያዘጋጅ ዛሬ ነው ያለው ህይወት ውስጥ እንጂ የከሸፈ የሚባል ዛሬ የለም። ነገ ዛሬ መሆን በጀመረበት ቅጽበት የዛሬው ህይወታችን ነው ነገ የተለየ ነገርን የሚያመጣል፣ ነገም ዛሬ በሆነበት ሰዓት ማለት ነው። ስለዚህ ክሽፈት የለም ምድር ላይ። በነገራችን ላይ ዓለም እንዲህ ያደርጋለሁ ብላችሁ ባሰባችሁት መንገድ አይፈስም። ከፈሰሰም እኮ ሲጀምር እኮ አሰልች ይሆናል። ለምሳሌ ዴስክቶፕ አለ። በዚህ ሰዓት ይህን አፕግሬድ አድርግ፣ በዚህ ሰዓት ይህን አፕግሬድ አድርግ ብላችሁ እስኬጁል አድርጋችሁት ወይንም ደግሞ ቪዲዮ አፕሎድ ስታደርጉ ቲክቶክ ላይ ዩቲዩብ ላይ ሊሆን ይችላል። እኔ 20 ቪዲዮ ሰራው፣ ከዛ በኋላ ለ3 ወር ያክል ከዚህ በኋላ ቪዲዮ አልሰራም፣ ሌላ ቦታ ነው የምኖረው፣ እጠፋለሁ ብዬ ግን ለ3 ወር ይሄን አፕሎድ አድርግ ብዬ አዘዝኩት። ኦፍኮርስ አፕሎድ ያደርጋል ቀኑን ጠብቆ። የሰው ልጅ ህይወት ግን እንደዛ አይደለም። ማሽን አይደለም የሰው ልጅ ህይወት። የሰው ልጅ ህይወትን የሚያንቀሳቀስ ነፍስ፣ መንፈስ፣ ስጋ የሚባሉ ኃይላት አሉ። እነዚህ ኃይሎች ናቸው የሚያንቀሳቅሱት። የሶስቱ ሚስጥር ተረድተ እንዴት ማስኬድ እንዳለብህ ካላወቅ በቀር የትኛውን መላምትህ ፎልስ ነው የሚሆነው፣ መጨረሻ ላይ ይሳሳታል ማለት ነው። ስለዚህ ወደ ዋና ፖይንታችን ስንገባ ምንድነው ማድረግ ያለብን? የምንቆጣጠራቸው ነገሮች ላይ ብቻ ማተኮር መቻል አለብን ማለት ነው። የምንቆጣጠራቸው ነገሮች ምንድን ናቸው? የመጀመሪያ ጉዳይ አካላችን። ይህ የምትመለከቱት አካል በጣም ውስብስብ የሆነና አስደማሚ የሆነ አካል። ይህንን የማዘው በሐሳቤ ነው። አይገርምም? ተአምር እኮ ነው። እኔ ሳላስብና እኔ ንቁ ሳልሆንበት ራሱን የሚያዙ ብዙ ክፍሎች አሉ። እኔ ንቁ ሆንኩም አልሆንኩም የልብ ምት ይቀጥላል። እኔ ንቁ ሆንኩም አልሆንኩም ድንገት የሆነ ነገር ወደ አይኔ ሲጠጋ አይኔ ራሱን ያስተካክላል። ድንገት ብርሃን ብልጭ ሲል አይኔ ራሱን ያስተካክላል። እንዲሁም በተመሳሳይ ብርሃኑን መጥኖ ለመውሰድ ማለት ነው። በጣም ውስብስብ ነው ማለት ነው። አካል በጣም ሚስጥራዊ ነው ማለት ነው። አካል ሰው የአካሉን ዋጋ ከተረዳና የአካሉን ሚስጥር ከተረዳ ምን ቢበላ ጤናማ ስሜት እንደሚሰማው፣ ምን አይነት ጉዳዮች መራቅ እንዳለበት፣ በምን አይነት ወቅቶች ላይ ምን አይነት አመጋገብና አለባበስ ስርዓት መከተል እንዳለበት ቢያውቅ፣ ሰው ጤናማ ያልሆኑ የአካል ክፍሎቹን እንዴት ማስተካከል እንዳለበት ቢረዳ፣ ጤናማ ያልሆነ የሚሰማው አካሉ ላይ ያለ ህመም ካለ እሱን ማከም የሚችልበትን መንገድ ቢወስድ ሞሮፍሊ የሚያስበውን የማሳካት ዕድሉ ከፍ ይላል ማለት ነው። ሁለተኛውስ እውቀት፣ ወደ አይምሮአችን የሚገባውን ነገር መጠንቀቅ ወይንም መጠበቅ ማለት ነው። ሰዎች በአሁኑ ሰዓት አይምሮአቸው ላይ የሚገባው ሐሳብ እነሱን መርዞ እንደሚያበላሻቸው እያወቁ ነገር ግን ይህ እውቀታቸውን ስላልተረዱት ወይንም ደግሞ በጥልቁ ጎርቷቸው ገና በተግባሩ ስላልፈተሹት
ስለ ስልካቸው ይጨነቃሉ። ሰዎች ስልኮቻቸው ላይ ኔጌቲቭ ነገሮችን ሲጠቀሙ ሰዎች እንዳያዋቸው ይደብቃሉ። ነገር ግን እነዛ የሚጠቀሟቸው አሉታዊ የሆኑ ማንነታቸውን የሚያበላሹ ነገሮች ወደ አይምሯቸው እየገቡ እንደሆነ ረስተውታል። ግን ስልካቸው ላይ እንዳይታይና ስልካቸው ላይ እንዳይቀመጥ ይጠነቀቃሉ። አይምሯቸው እንዳያየውና አይምሯቸው ላይ ተቀምጠው ነገ ትዳራቸው ላይ፣ ልጆቻቸው ላይ፣ ዘመዶቻቸው ላይ የሚኖራቸውን አጉል አላስፈላጊ ባህሪ የሚያመጣባቸውን ትላልቅ ጣጣ የተደረሱባቸውን የድርሰት ቪዲዮዎች እየተመለከቱ አይምሯቸውን ይጎዳኛል ብለው መፍራትና መጠበቅ ሲገባቸው ስልኮቻቸው ላይ ሰዎች እንዳያዩባቸው ነው የሚፈሩት። ይህን ያህል ሰዎች ኮንሱም ስለሚያደርጉት ወይንም ህይወታቸው ላይ አታች አድርገው የሚያስኬዱት እውቀት ላይ ንቁ አይደለንም ማለት ነው። አሁን ይህ ትልቁ ጥፋታችን ነው። ለምሳሌ እኔ በግል ህይወቴ ላይ ዛሬ የምናገረው ቪዲዮ አለ አይደለ? ወይንም ደግሞ የኔ ስራ በዋናነት ሰዎች መፍትሄ አጥቼበታለሁ ብለው በሚያስቡት ጉዳይ ላይ አብሬ የመፍትሄው አካል ለመሆን ሀሳብ ማመንጨት ነው የኔ ስራ። የኔ ስራ ማሰብ ነው፣ በግሌ ማለት ነው። የኔ ስራ ማሰብ ነው። የኔ ስራ አዲስ ሀሳብን ማምጣት ነው። የኔ ስራ ጥሩ ጥሩ ቃላቶችን መርጦ በጣም ለጆሮ ተስማሚ የሆኑና ሰዎችን በሚገባቸው መንገድ የማስረዳት አቅምን መፍጠር ነው። የኔ ስራ የማስታወቂያ ስራ መስራት ነው። የኔ ስራ የራሴን እውቀት ሁሌ ማሳደግ አለብኝ። የኔ ስራዬና ህይወቴ ተመሳሳይ ነው። ብዙ ሰዎች ማሰብ ስራቸው አይደለም። ብዙ ሰዎች ማሰብን ኢማጂኔሽን ዝም ብለው አለ አይደለ? ፍላጎቶቻቸውን ተጨባጭ ሆኖ ዓለም ላይ ሲያጡት ዝም ብለው በማሰብ ለመድረሰት ነው። እኔ ደግሞ አስቤ ወደ እንጀራ መቀየር እችላለሁ። ይሄ የኔ ስራ ነው፣ የኔ እንጀራ ነው፣ ወይንም የኔ መክሊት ነው፣ ወይንም የኔ ሚና ነው። ምድር ላይ ስኖር አንደበቴን አሰልጥኜ በእውቀት ራሴን አበልጽጌ የተሻለ ነገር ማምጣት እንዳለብኝ አውቃለሁ። ለምን እንደመጣው ገብቶኛል። እየሰራሁበት ነው። ይኸው 5 ዓመትም ተቆጥሯል። ገና ከልጅነት ጀምሮ ነው እንግዲህ ያለሁት በዚህ ነገር ላይ ማለት ነው። ገና ብዙ ያልተኖረ ዘመን አለኝ። ይህንን ጉዳይ የጀመርኩት ገና በ19 ዓመቴ ነው። አሁን 24 ዓመቴ ነው። ተረዳችሁኝ አይደለ? ስለዚህ ምንድን ነው የራዌል እንቅስቃሴ መሆን ያለበት? በየዕለቱ አዳዲስ መረዳቶችን ማፍለቅ መቻል አለበት። በምን? በማሰብ። ስለዚህ ጠዋትና ማታ የመጀመሪያ ስራው ይሄ ነው ማለት ነው። ሁለተኛውስ ሐሳቡን ማመንጨት አለበት አልኩኝ። ማስራትና ለሰዎች ማስተላለፍ አለበት። ስለዚህ ብዙ አይነት የፕሮዳክሽን ስራዎች ያሉበት፣ በዛ ላይ የሚያገኛቸው ሰዎች አሉ እዛ ቦታ ላይ። ከዛ ሐሳቡ ሰው ጋር ይደርሳል። ያኔስ የተለያዩ ጥያቄዎች ይመጣሉ። እነሱን መመለስ ማስተናገር መቻል አለበት። ከዛስ እንዲሁም ደግሞ በተመሳሳይ በዚህ የንግግር ሂደትና በዚህ ስራ ላይ በዚህ ሙያ ላይ ሲንቀሳቀስ የሰዎችን ግላዊ ማንነት፣ ስብዕና፣ እውቀት፣ በራስ መተማመንና በራሳቸው ላይ ያላቸውን ንቃት እንዲሁም የማይርበደበድ አሸናፊነትን ማግኘት የሚችሉበትን ጥበብ ይዣለሁ ብሎ እስከተናገረ ድረስ ሰዎች ለሚጠይቁ ጥያቄ መልስ መስጠት መቻል አለበት። ስለዚህ ለነዛ መልሶችም በአግባቡ ከሰዎች ጋር ኮሚኒኬት ያደርጋል። የሰደቡንም ያመሰግናል፣ ያመሰገኑንም ያመሰግናል። ለምን? አንዱ የጥበብ መለኪያ ይህ ስለሆነ ማለት ነው። ስለዚህ አብዛኛው ጊዜ ወደ አይምሮ የሚገባውን ነገር በመጠንቀቅ እያሳለፍኩ ነው ማለት ነው። በተመሳሳይ እናንተም በግል ህይወታችሁ ላይ ምንድነው በሰሩት? ከስራችሁ አንጻር አብረው ተያያዥ የሆኑትን እውቀቶች ግዴታ በቀን ውስጥ ቢያንስ ለ30 ደቂቃ ኮንሱም ማድረግ መቻል አለባችሁ። በጣም ብልሹ የሆኑ ልማዶችን ማሳደግ በጣም ቀላል ነው። ጥሩ ልማዶችን ግን በቀን 1% እንኳን ማስቀጠል በጣም ከባድ ነው። የሚገርማችሁ እያንዳንዱ ችግራችሁ የልማዶቻችሁ ምክንያቶች ናቸው። እያንዳንዱ ችግራችሁ ህይወታችሁ ውስጥ ያለው እነዚህ ነገሮች ፊክስ አላደረጋችሁ። ማታ ደክሞ በእግር ብዙ ቦታ ሄደ ጫማህ እንደሸተተ ካልሲ እንደተበላሸ እየገባ ነገር ግን ይሄን ልጠበው ብለህ አስበህ መታጠብ አለበት የሚለውን ብለህ ሀሳብ አስበህ ነገ ብለህ ምጥል ከሆነ 1% ልማድ ዛሬ ሰራ ማለት ነው። የሚገርምህ ይሄ አሉታዊ ልማድ ስለሆነ ታባዝተዋለህ። ነገር ግን ፑሻፕ መስራት አለብኝ፣ ራሴን መጠበቅ አለብኝ፣ ዛሬ መሮጥ አለብኝ፣ ከዚህ በኋላ በየሳምንቱ በዚህ ቀን ሮጣለሁ ብለህ የመጀመሪያ ቀን ሄድካ 1% ልማድ ደረስክ። አሉታዊ የሆኑትን ወይንም ደግሞ ጥፋት የሆኑትን ጉዳይ 2% የማድረስ እድላችን ከፍተኛ ነው። አዋንታዊ የሆኑትንና ልማት የሆኑትን ጉዳይ ግን ሁለተኛ አንደግማቸው። ለምን ይመስላችኋል ችግሩ? በጣም ትልቁ ችግር ምን ይመስላችኋል? እሱ ምንድነው?
ጥሩ የሆኑ ነገሮችን ሁሌም ከኛ ቁጥጥር ውጭ የሆኑ ናቸው። ምንም ነገር አይደለም የምናደርጋቸው ነገሮች እና ምናስባለን እነሱን ነገሮች አሳክተናቸው ማየት እንመኛለን ከማድረጉ በላይ ማለት ነው። መጥፎ ነገሮች ወይንም አሉታዊ ልማዶች ሲሆኑ ደግሞ አድርገን መመልከት እንመኛለን። ይሄ ኃጢአት ነው ተብሎ አሁን በሃይማኖት ላይ የተቀመጠ ነገር አለ እንበል። በአሁኑ ሰዓት ያለው አብዛኛው ትውልድ ቲኔጀሮች ለምሳሌ ሴቷን ሂደ መማረክ የምትችለው በእርግጥ የፊልምም ተጽዕኖ አለ ማድረግ አይቻልም ወይንም ደግሞ አሉታዊ የተባለ ነገርን ሆነ ስትገኝ ለአንተ ይበልጥ ትሳበባለች። ለምን? ሩሎችን ወይንም ህጎችን የምጥስ ስትሆን እንደ ጀግና እንድታሰብ አድርጎ የእሷ ማይንድ ክሬት ስለተደረገ በፊልሞች፣ በመጽሐፎች፣ በተለያዩ ማህበረሰባዊ ሀሳቦች ምክንያት ማለት ነው። ነገር ግን አዎንታዊ የሆኑ ነገሮችን ለመስራት በምትሄድበት ቅጽበት ከተግባር በፊት ሀሳብ ይቀርማል። ዛት ዘ ፕሮብሌም። ኮንትሮል የምናደርገው ነገር ላይ ብቻ እናተኩር ብሎ ለዚህ ነው። ተረዳችሁኝ ሀሳቤ? ገና ኮንትሮል እኮ አላደረግነው። በሀሳባችን ሰውነታችን ተውቦ ማየት እንጀምራለን። ከዛ ገና ስፖርቱ ሳይሰራ እርካታው ቀድሞ ዶፓሚኑ አእምሯችን ላይ ይመነጫል ማለት ነው። ስለዚህ ሰነፎች እንሆናለን ወደ ተግባሩ ለመምጣት። ምክንያቱም በተግባር ተግብረ ነው ገና እኮ አላደረግነው፣ ግን ተግብረ ነው አምሮብን የሚፈጠረውን ነገር ሁሉ ስለንጨርሰነዋል። ከኛ ቁጥጥር ውጭ የሆነውን ነገ ስንሰራው የሚመጣ እውነተኛ ነገር እያለ እኛ ግን ራሳችን ለመቆጣጠር ስንሞክር በእኛ አይምሮ ባሰብነው ልክ የሚሄድ መስሎ እንዲሰማን ይሆናል ማለት ነው። ለምሳሌ እኔ ይህችን ልጅ ሳገኛት ይሄ ይፈጠራል ብዬ ማሰብ ጀመርኩ ልበል። በቃ ዛሬ ሜሮንን ሳገኛት ይሄ ይፈጠራል፣ እንደዚህ አደርጋታለሁ። ሜሮን ከኔ ቁጥጥር ውጭ ናት። ነገር ግን ይሄ አዎንታዊ መልካም ነገር ይሄ እናደርጋለሁ ስንል አይደለ መልካም ነገሮችን አሰብን እንበል። ከዛ እንደዚህ ሳደርግላት ደስ ሲላት፣ እንደዚህ ስስማት ስትወደኝ ምናምን አለ እንበል። እዛ ስንሄድ ደግሞ የሚፈጠረው ነገር አለ። እሷ ሜሮን ጋር ስሄድ ደግሞ የሚፈጠረው እውነት አለ። እኔ እዚህ ጋር ያሰብኩት እውነት አለ። ክላሽ ያደርጋል ብዙ ጊዜ። በተጨማሪም ቀድሜ እዚህ ጋር ስለጨረስኩት በአካል ስሄድም ልታስጠላይ ትችላለች። አይምሮዬን ተጨባጭ ያልሆነ ዓለም መወስለት ስላስለመርኩት ተጨባጭ የሆነው ዓለም ላይ ሲመጣ ሽሪንክ ይሆናል ሁሉ ነገር ማለት ነው። ለምን? በጣም ለመቆጣጠር እየታገልኩ ስለሆነ። ነገር ግን አሉታዊ ነገር ሲሆንስ መጠጣት አለብኝ ጠጥቼ እንደዚህ በሆን ብለን አናስብ። አሉታዊ ነገሮችን በፖዚቲቭ ደግሞ እናስባቸዋለን። ትልቁ ችግራችን በቃ ጠጥቼ አምሮብኝ በቃ ምርቅን ምናምን ጡዤ ከዛ ወዲያው ወደ ተግባር ነው የምንሄደው። አሉታዊ ነገር ሲሆን ይህ ነው በቃ ትልቁ ችግራችን። ወደ ተግባር ግን ቀድመን መግባት ያለብን ነገር ምንድን ነው? ለአዋንታዊ ነገሮች ነው። ከሀሳቦቻችን ቀድመን ማለት ነው። የሰው ልጅ ትልቁ ችግሩ አሳቢነቱ ነው። በነገራችን ላይ ትልቁ በረከቱም አሳቢነቱም ነው የሰው ልጅ። አብዛኛዎቻችን ከበረከቱ አይደለም የምንሳተፍበት፣ ከውድቀቱ ነው የምንሳተፍበት። ሁሌም ቢሆን የሆነ ነገር ልናሳካ ስንፈልግና በራሳችን ደስተኞች መሆን በጀመረን ቅጽበትና አንድ ነገር ለማድረግ በምንሄድበት ርቀት ልክ ስንንቀሳቀስ አይምሮ የሚመጣውን ነገር ቀድሞ በቻለው መጠን ፕሪዲክት ለማድረግ ይሞክራል፣ ለመወሰን ይሞክራል፣ ለማየት ይሞክራል። ምክንያቱም የደህንነት ስሜት እንዲሰማው ስለሚፈልግ ማለት ነው። ያኔ አንፍቀርለት እኮ ያልኩ አይደለም፣ እንፍቀርለት። ነገር ግን በተግባር እናግዘው ነው። በተግባር ካላገዝነው ግን እውነታው ዓለም ላይ ካለው ስቃይ በላይ ሀሳቦቻችን የሚያሰቃዩን በላጭ ይሆኑ ይመጣሉ። ከዛ ያኔ ህይወታችን ላይ ብዙ ነገሮች ይበላሻሉ ማለት ነው። ሀሳቤ በጣም ግልጽ እንደሆነ ተስፋ አደርጋለሁ። ከልብ እንደተረዳችሁንም ተስፋ አደርጋለሁ። ስለነበረን ጊዜ ከልብ አመሰግናለሁ። ፈጣሪ ያክብርልን። ለቻናሉ አዲስ ሆናችሁ በተሰማው እንዳትረሱ። መልካም ጊዜ